እናንተን ህቡውን ከጥፎ ነው ያለው አይግል ወላ እናንተን ህቡውን ከይፈሰው ወላ እናንተን ህቡውን እጃችንን ብንሰጥም አንድ ባንድ ያጠፉናል አሉ የትግራይ ወታደራዊ አዛዡን። ብዙ ጠላቶቻችንን ቆላ ተንቤን ላይ ቀብረናቸዋል ሲሉም ተሰምተዋል። ከትግራይ ሰራዊት አዛዦች መካከል አንዱ የሆኑት ጀነራል ምግባይ ኃይለ መነጋገሪያ ናቸው። በተለይም ከወራት በፊት የመከላከያ ሰራዊቱ በስድስት የአማራ ፋኖን አደራጅተው ሲያዋጉ ከረሙ የሚል ይፋዊ መግለጫን አውጥቶባቸው በርካቶችን አስገርሞ ነበር። የሆነው ሆኖ ትናንት በመቀለ በነበረ መድረክ ላይ ንግግር ያደረጉት እኒህ ጀነራል ስለ ትግራይ አንድነት ሲያብራሩ የተደመጡት አንድነት ሲኖረን ታሪክ እንሰራለን፣ ስንለያይ ግን ወደ ችግር ነው የምንወድቀው ያሉት ምግባይ ደርግን ያሸነፍነው አንድነት ስለነበረን ነው ሲሉ አስታውሷል። የትግራይ ህዝብን ጦረኛ ነው የሚለውን አገላለጽ የተሳሳተ ነው። የታገልነው መብታችን ስለተረገጠ ነው። በቅርቡ እንኳን ከ10 ሺህ በታች አካባቢ ሰራዊት ይዘን በርካታ ጠላቶችን ተፋልመን ሊያጠፉት በጣም አዎ ባለገ ሁሉ እንኳን እንደዚህ ሲተባበር ሌላው ሰው እንዴት አይተባበርም እያልን ደሞኛ እንቀጥላለን። ለማንኛውም ምግባይ ያው የሻቢያ ምግብ ነህ። ከ28 ዓመታት በኋላ ታሪካዊ ደብዳቤ ጎንደር ሆያን የሚያዋጣው አሁንም ቢሆን ለአቶ ኢሳያስ መልእክት የሚደርስ ቢሆን ኑሮ የመጨረሻ እድሜ ላይ ነው ያለው። አዋህደ ቀይ ባህርንም ለቀ ብትሞት ይሻላል። ምን ይቅርታ አድርግልኝ። ይሄንን ግን የሚደግፉ አሁን ከኢሳያስ ዙሪያ ላይ ያው በሱ ተጽዕኖ ስላሉ ነው እንጂ ይሄንን አይነት ነገር ከኢትዮጵያ ጋር ከእናት ጋር አብረን ተመልሰን የመኖር የመስራት የሚል ድጋፍ ሐሳብ ያላቸው ሰዎች አይኖሩም ብለህ ትገምታለህ? ይኖራል። ብዙዎች ኤርትራውያን እኮ እዚህ ሲመጡ ለሰርግ ምናምን አገኛቸው ነበርና እንዴት እንደሚንሰፈሰፉ እንዴት ደስ እንደሚላቸው እንዴት እንትን እንደሚሉ እኔ አያቸው ነበር። እና ምንም እኮ ነው ኤርትራውያን የሚባለው ነገር እንኳን እኔ ኢትዮጵያውያን ነው ለኔ ምንም የተለየ ህዝብ ነው ብያለሁ። አሁን እኔ የሚያሳስበኝ የነሱ ጉዳይ አይደለም። ኢትዮጵያውያን በዚህ እኔ ይቅርታ አድርግልኝና የውጭ ተጽዕኖ ባይኖር ምን ጊዜም ቢሆን ሻቢያና ወያኔ ያሸንፋል ብዬ አላምንም። እውነታው ነው። ሻቢያም ሆነ ወያኔ ጠላቶቻችን አያሸንፉም የሚል ትንበያ ቀጥሏል ማለት ነው። ዋናው በዛሬው ዕለት ላይ ርዕሳችን ላይ የምናነሳው በእንቁላሉ በቀጣሽኝ የሚል ብሂል ነው የምንጠቀመው። በእንቁላሉ በቀጣሽኝ የሚል ብሂል የተጠቀሙት ያው ከዚህ በፊት የነበሩ እንግዲህ እናትና አባት ልጃቸውን ሳይቀጡ በጣም ብዙ ጊዜ ከዘገዩ በኋላ ያው ይሄ ተረት እንዲጠቀሙ አስገድዳቸው የሚል ገጠመኝ ውስጥ ደረሱ ነው። ለምን እንደዛ ሆነ? ተረቱን እንደ መግቢያ እናድርገው። ልጁ በአጋጣሚ ከሰፈር እንቁላል ሰርቆ ለእናቱ ይወስዳል። እናቲቱ ደግሞ አበጀህ የኔ ልጅ ጎበዝ ብላ ታጨበጭብለታለች። ከዛም በሚቀጥለው ዶሮዋን ይዞ ይሄዳል። አሁንም ጎበዝ ተብሎ ይጨበጨብለታል። ስለዚህ እንቁላል ሰረቀ፣ ተጨበጨብለት። ዶሮዋንም ይዞ ሄደ፣ እናቱ አጨበጨበች። ከዛ በኋላም ደግሞ ያው ሌሎች እያለ እንግዲህ የስርቆት እድገቱን ከፍ አደረገና በሬ መስረቅ ላይ ደረሰ ማለት ነው። በሬ ሰርቆ ሲያበቃ በሬውን አርዶ እንደዚህ እንትን እንዳለ ከዛ ውስጥ የወጣውን ነገር አሸክመው በገበያ እያዞሩት ሲሄድ እናቲቱ ወይኔ ልጄ እያለች እየተከተለች አብራው ትዞር ነበርና ልጁን በጣም ተናዶ ዞር በይ ከፍቴ ምን አለ መጀመሪያ በእንቁላሉ ጊዜ በቀጣሽኝ ነበር፣ አሁን አድጎ ባህሬ ሆኖ ከውስጤ ጋር ከደሜ ጋር ከተዋረሰ በኋላ እንዲህ ማጣፊያው ሊያጥርሽ የሚል ብሂል ነው ዛሬ መጠቀም የፈለኩት። በነገራችን ላይ እንደው ሰው እስኪ ያየው ይሆናል የሚል ወቅታዊ ርዕሶችን እንደዚህ ሆነ ፋኖ በዛ ገባ ከሌ በዛ ገባ ብዬላለሁ እንጂ እኔ እንደሱ አይነት ርዕሶችን ለመስጠት አልነበረም ቻናል የከፈትኩት ማለት ነው። ምክንያቱም ከዛ ለማውጣት ያንን የሚመስል ወሬ ማውራት አይደለም። እንደገና የማውራቸው ነገሮች ርዕሳቸው እንደዛ ቢሆንም ቀጣይነት ያላቸው ትምህርቶች የተካተቱበት ስለነበር በሱ አይነት መልኩ ነበርና ልክ እንደሆኑ በእንቁላሌ በቀጣሽኝ ሲባል ዛሬ ላይም በእንቁላሉ ያልቀጣ ነው። ገና ከጅምሩ ላይ ያላስተካከል ነው ብዙ ሂደት አለ።
እንደ ግላችን ራሳችንን በዛ መልኩ አላስተካከልንም። ልጆቻችንንም ጓደኞቻችንንም ሌሎች ነገሮችንም እንዲሁ ከዛም አለፍ ሲል መንግስታችንን ፖለቲከኞቻችንን የዲፕሎማሲና ሌሎች የኛ ሰላማዊ ህይወትና አጠቃላይ ስኬታማ ሂደት እንድንሄድ የሚያስችሉ ሁኔታዎችን በእንቁላሉ አይደለም እያስተካከልናቸው ያለው ዛሬም ቢሆን ማለት ዛሬም በአንዳንድ ቦታዎች ላይ አንዳንድ ነጋዴዎች ሲያጭበረብሩ እየተያዙ በቁጥጥር ስር እየዋሉ ነበር። በሰሞኑ ምናልባት ሲጫጫህ ትሰሙ ይሆናል። ህግ ሲሰራ ህግ ይሰራ ሰውም እንደዚህ ይሁን ፍትሃዊ ነገር ይስፈን ብሎ የሚያወራ ባይኖርም ሰው በራሱ በቻለው አቅም በራሱ ሀገር ላይ በራሱ ምድር ላይ በራሱ ህዝብ መካከል ለማጭበርበር የሚሰራበት ሀገርም እንደኛ ሀገር ያለ ሁሉ አይመስለኝም። ሰው ዛሬም በእንቁላሉ በቀጣሽኝ የሚባልበት ሂደት አለ። ዛሬም ቢሆን የምናስተካክለው ብዙ በእንቁላሉ የምናስተካክለው ነገር እንዳለ ማረጋገጥ ፈልጌ ነው ይሄን ርዕስ የሰጠሁት ማለት ነው። ማባ ሽኩራን አሰላሙ አለይኩም ወራህመቱላሂ ወበረካቱ ድሪም C1000 ሰላም ናችሁ ወይ? አብራችሁኝ ያላችሁ 5 ሰው ይታየኛል። እንዴት ናችሁ? በጣም እንዳልኳችሁ ነው። በተለያየ ቦታው ላይ ያለውን ነገር ልክ እናጠቃልለዋለን። ማታ እንደዛ አንዳንድ እየገባን ብታሙን ባታሙን የኢትዮጵያ ድል ይቀጥላል። እባቦች ይቀጠቀጣሉ፣ ውሾችም ይቃጠላሉ፣ አይጦችም ይገደላሉ፣ የሸረሪቶችም ያደሩትን የጥፋት ድር ሁሉ እንጠርጋለን። ጀስት ላይክ እንደዛ ከዛ በላይ ስለማይብራራ ነው። በዛም ይሁን በዚህ ግን ኢትዮጵያን የነካ የለውም በረካ በሚል እናጠቃለዋል። ድሉ ከኛ ጋር እንደሆነ እርግጠኛ እንድትሆኑና የሚያሳስባችሁን ሁሉ ኮሜንት ብታደርጉልኝ እዚህ ፒን ላይ አድርጋለሁ ይመስለኛል። እዚህ ጋር ፒን አድርጋለሁ። እዛ ጋር ባለው ላይ ብታስቀምጡ ጥሩ ነው። ኮሜንት ላይ አይዞህ አታማር እንደዛ ያላችሁኝ ወንድሞቼ ከካልኩሌሽን አንፃር የግድ ቤተሰብ ደግሞ ቢያንስ 5-6 ከራሴ ጋር 7 ቤተሰብ ምናምን ስለማስተዳድር ከዛ ኃላፊነት አንፃር ቢያንስ ለመኖር የሚያስችል ነገር ፍለጋ መሄድ ግዴታ ነው የሚል ነው። ጥራት የለውም እንደዛ ምትሉም ደግሞ እስካሁን ድረስ እንደዚህ ቆየው ጀስት ያለው ነገር በቃ ከዚህ በላይ ባልገልጠው ቤተሰብ ውስጥ ሆኜ ስለምሰራ በሚለው እንድትይዙት ነውና ጥራት የሌለው ያው ነው ኢኮኖሚካልም ሆነ ማንኛውም ነገር ስለሚታወቅ ጀስት አሁን አስለምኖ ለምን ምናምን እያልኩም ብለው ከሌላ ማብራችሁ ስሩ የሚል ሁሉ ነገር ሊመጣ የሚል ነው። እንደገና 2 ዓመት ሁሉ አውርታችሁ ዛሬም ስለ ደብረጽዮን መወራቱ ይነዳችኋል። ጀስት እንደ ጥራታችሁ ነው። እህት ወንድሞች እስኪ በራሳችሁ ይዩትና በእናንተ ድካም በእናንተ ማንኛውም ዋጋ መክፈል ሰዎች እንዲስተካከሉ ሰዎች የሆነ ነገር እንዲሆኑ ብላችሁ ያወራሉት እኔ እዚህን ተፈንቶ የሆነ ወሬ አይደለም ነገራችሁ። ከዛ ባሻገር ስለሆነ ያማድሉ ይቀጥላል። ግን ለራሴ ወደዛም መሄድና ከደከማችሁበት አንፃር ደግሞ የሚመገብ መጥፋቱ ያሳዝናል። ትውልዱ ዛሬም እንደዛ ነገር መሆኑ ጀስት እንደ ኃላፊነት ሲሰማችሁ በዛ ስለሆነ ነው። ከሱ አንፃር እንድትረዱ ነው። የጥራት ጉዳይ አሁንም እንደ አልኩት አይነት ወስዳችሁ በዛ መልኩ እንድትረዱ ፈልጋለሁ። የና መሰል ነገሮች ይላሉ። ለመዝናናትም ያክል ያበዱ ሰዎችን እየሰማን አብረን የተወሰነ እንቆያለን ማለት ነው ዛሬ እንዴት በአዲግራት እንግዲህ አርሚ 15 በዛሬው ዕለት በአዲግራት መንገድ ዘግተው የእንትን ያው ተቃውሞ ያደረጉበት ሁኔታ ነው። እኔ አሁን ዛሬ ጠቆም እያረኳችሁ ነው የሚሄደው። በሁሉም ቦታ ላይ ጀስት እይታችሁን ከፍ እንድታረጉና በቃ በእንቁላሌ በቀጣሽኝ የሚባለውን ነገር መቅጣት ያለብን እንድንቀጣ ማስተካከል ያለብን እንድናስተካከል ወደ ውስጥ በማየት ነገሮችን ለመፍታት የኛን ባለቤትነት ወይም የበላይነት ከፍ አድርጎ የሚያስሉ ነገሮች ላይ ትኩረት ሰጠን እንድንሰራ የሚያደርጉ ነገሮች ላይ ነው የምንለውና ባለፈው ወታደሩ አመፀ ከካምፕ ወጣ እንደዚህ ሲባል አይ መሬት ከ200 ካሬ ሜትር እስከ 150 ካሬ ሜትር ድረስ መሬት ተሸለመ ምናምን የሚልና ከዛ ውስጥ ያሉ ሰዎች እንደዚህ ብለው አንኮላሸ ህዋት ምናምን የሚባል ነገር አለ። እሱን ተውት። እኔና እናንተ ብቻ እንሁን። ምክንያቱም እህት ወንድሞቼ ማወቅ ያለባችሁ የሻዕቢያ ያሸንፋሉ። ትናንትና አቶ ጌታቸው ረዳ እኔ ከሻዕቢያ ጋር ጦርነት ያለ አይመስለኝም። በሱዳን በኩል ቢሆንም ያንን ቀድመን እንትን ብለናል። አሰብ ላይ ደርሰን ግን ከሻዕቢያ ጋር ከገጠም ወይም ሱዳን ላይ ከደን የኢትዮጵያ በሽታ የመጠናቀቁ ምልክት ነው። ችግሩ መሀል ላይ ነው የሚያስቸግረን እንጂ
እዳር ከወጣ ደስ ሊለን ይገባል። አሸነፍ ኢትዮጵያ አሸነፈች ኢትዮጵያ ተሻገረች ማለት ነው የሚል መደምደም ያለን because አንደኛ ረጃጅም ነው የምናገረው ቪዲዮ በየቀኑ ቢያንስ በየሰዓቱ ለመግባት የሚያስችል ሁኔታዎች ስላልተፈጠሩ ያ ደግሞ ወቅቱ ሲደርስ ስቱዲዮ ሲኖረን የተለያዩ ያን ነገር ለመስራት የሚያስችል ሁኔታ ሁሉ ሲፈጠር እንደዛ እናደርጋለን። ግን አሁን ቢያንስ በቀን ውስጥ መነገር አለባቸው የሚላቸው ነገር ፈጣሪ በፈቀደው ልክ 2 ሰዓትም ይፍጁ 1 ሰዓት በዛ ልክ ስለማድረገው ብዙ ሰው ሙሉ እንደማይጨርሰውና ማለት እንደማይታላለፍ አውቃለሁ። ግን አውርተናል። ጌታቸው ረዳና ጻድቃን ነበር ምናምን በቃ የምንፈልጋቸው ሰዎች ወጥተዋል። እዛው ቦታ ላይ ያለውን ነገር መጣል ከታደሰ ወረደ ደብረጽዮን መሰል ነገር ይዘው ጨርሳለን ያልቃሉ። ኢሳያስን ተውት ግብጽን ተዋት እንደዚህ የሚባሉ ባሁን ባለው ትውልድ ንግግር መሰረት እብደት እንደማለት የፈጣሪን አቅም ወይም የፈጣሪን ክብር ግርማ ሞገስ ወይም መለኮታዊ ኃይል መላበስና የፈጣሪን እርዳታ በቅርርቦች ይዞ ሐቅን ወደፊት መግፋት እና ስለ ሐቅ መመስከር እንደነውር የሚቆጠርበት አይነት ራሱን የሳተ ራሱን ያጣ ትውልድ የሚበዛበት በተለይ ሶሻል ሚዲያ ላይ በተለይ በቃ የዚህ የህዋትና መሰል ሰዎች ውጤት ይበዛበታል። በጎ ነገር ለማየት ለመናገር አንደበቱም አይኑም ማንኛውም ነገሩ የማይወድለት ስለሆነ ማለት ነው። አይ ቲንክ እኔም ከ35 ዓመታት ወይም ከ35 ዓመት በላይ ያላቸው እህት ወንድሞቼ እናት አባቶቼ እንደሚከታተሉ ነው 99 ነጥብ ኦልሞስት እንደዛ አካባቢ ዩቲዩብ አናላይሲስ የሚያሳይና ያ ማለት በጣም ከኔ የኔ እናት የኔ እህቶች የኔ ወንድሞች የኔ አባቶች በጣም የተከበሩ ሰዎች ፊት ላይ ሆኜ ፈጣሪ ፈቀደውን ያክል ለማገልገል በቅንነት የቆምኩበት በመሆኑ በጣም ደስ ይለኛል። ይሄ የሳትራት የሚመስለው አይነት ትውልድ ስለሆነ ይሄንን ስናወራ ሊነደው ይችላል። ችግር የለም። በትንሹ 4 በትልቁ ደግሞ እስከ 10 ወደቦች ወሩ የባህር በሮች እንደዚህ ከኢትዮጵያ ጋር ያስፈልጋል። ኢትዮጵያ ታሸንፋለች። ከመጪው 7 አያለን ሀገራት መካከል ኢትዮጵያ አንዷ ትሆናለች። እንደዚህ ያልን ስንልና ለምዕራባውያን አንዳንድ ሀገሮች ሁሉ አይነገርማ ለምን ስላልተዘጋጀ ኢትዮጵያ እንደምታሸንፍ ከተናገርን ግን ኢትዮጵያ እንድታሸንፍለት የሚፈልግ ሰው በሙሉ ደስ ሊለው ይገባል። ያ ድል የሱ ምኞትና በሱ ፍቃድ ከፈጣሪ ጋር ሆኖ የሚያሳካው ሰው መልካም የተመኘ ሁሉ የመልካም ነገሮች ስኬት የጋራ መጥፎ የተመኙና ለዛ የተባበሩ ሰዎች ሁሉ በዛ መልኩ ያን ነገር ሲያገኙ ተሳክቶላቸው እንደሚሉና አርሚ እንደዚህ ሆነ እንደዚህ ሊሰፋ አይችልም። በዝርዝር ማንገባው ብርጌድና አህመዱም የሚባል ኤርትራ ውስጥ አለ። ኤርትራ ውስጥ ብዙ በደሎች አሉ። እነሱን መቀስቀስ ግብጽ ውስጥ እነሱ መቀስቀስ ሊቢያ መግባት አለብን። ሜዲትራኒያን ባህር መግባት አለብን። ግብጾች በሄዱበት ሁሉ ነገር መሄድ አለብን። አሁን ደጋግሜ የምለው እነሱ በሄዱበት አይነት ቋንቋ ማውራት ስንጀምር ያው ተመሳሳይ እንሆናለን። ግን ባለንበት የማያኖሩን ከሆነ የግድ ነው ሰርቫይቭ ለማድረግ ፋይት ማድረግ ነው። እዚህ ግን አማራ ነው ጥላት፣ የኦሮሞ ነው ጥላት፣ የትግሬ ነው ጥላት፣ የሙስሊም ነው ክርስቲያን ነው ጥላት፣ የኦርቶዶክስ እንዲህ አይነት እብደት ውስጥ ያላችሁ ሰዎች በቃ ውጡ። ጤነኝነት አይደለም፣ ንቁ ነው። ይሄን አሁን ያለውን በሽታ ስታዩት ንቁ። በቃ በሽታው እዛ አይደለም ያለው። እዚህ አለ የምትሉትን ፋኖ ነኝ የሚለው በሙሉ ብጨፈጭፉት የሚቆም በሽታ የለም። ህዋት ነኝ እና እዛ ነገር ጋር ያለው ነገር እንደዚህ ብትቆርጡት የለም። እዚህ ውስጥ ያለው እንዳለ ይዘን ወደ ሀገር የሚገባውን የጥፋት እጅግን መቁረጥ መቻል አለብን። አንዱ እና ዋናው መፍትሄ አብረን መሆን፣ ሰው መሆን፣ ኢትዮጵያዊ መሆን፣ እውነትን መኖር፣ ለእውነት ለመኖር ጥረት ማድረግ። እነዚህን ያደረግን እንደሆነ የጥላት ክፉ የጥፋት እጅ ወደ ውስጥ እንዳይገባ እናደርጋለን። የፖለቲካ ፓርቲዎችን ትናንትናም እንደዚህ ያደረግናቸው በታሪክ የምናካታቸው ነውራቸውን አይተን በሚበጀው ለማስተናገር ነው። በቃ ምንጩ ከኛ ስለሆነ ስለዚህ በራሳቸው ጉዳይ ላይ ከዚህ በላይ ምንም ሊያደርጉ ስለማይችሉና አርሚ እንደዚህ ያልተናገረ በጣም ብዙ ሰው አለ እኮ ያልተናገረ እየተጎዳ እያለቀሰ እኮ ብሶቱ ታፍኖ እነዛ ሸቃላዮች ናቸው የሚያው ለኔ አዲስ ሰው አለመምጣቱ በራሱ የሚያናደኝም ለዛ ነው። እና ታፍሮ አይቀርም። የአርሚ 15 ብቻ አይደለም ምንም አይነት ጦርነት አይጀመር ከተጀመረም አማራ ክልልና ኦሮሚያ ክልል ላይ ህዝብ የሚለውን ተውትና በአስተዳደር ወሰን ውስጥ በአማራ ክልልና በኦሮሚያ ክልል አካባቢ ላይ በደንብ አድርገው በጣም በሶማሌ ክልል በጣም በቤንሻንጉል ክልል በጋምቤላም በተወሰነ ደረጃ
ደቡብ ላይ አሁን ድረስ እንደዚህ ወጣ ገባ የሚል የነው ድርጊት ኦሮሚያ ክልል ላይ በተወሰኑ አካባቢዎች በተደጋጋሚ ያባሉት ነገር ስላለ ከዛ በላይ የሚሆን ብጥብጥ እነሱ ጋር አልተሞከሩም። ለምሳሌ ትግራይ ክልል ይሄ ጉዳይ አልተሞከረም፣ ሻዕቢያ ላይ አልተሞከረም። የነሱ ቆሻሻ ነገር እኛን ነው ሲያጠፋ ይቆይ። ዛሬ ላይ ግን ምንም አይነት ብጥብጥ ቢነሳ እርስ በርሱ ተባልቶ የሚያልቅበት እድል ስለሚሰጥ ለዛ ነው በእንቁላሌ በቅጣሽኝ ጀነራል ተፈራ ነው ምናምን ተብሎ ያን ማዕረግ የሰጠውም ለባርነት ነበረ። ሀገርን ለማስከበር በከፈለው ዋጋ የሚሰጥን ማዕረግ ሀገርን ለማዋረድ የሚሰራ እጅግ በጣም የተረገመ ባለጌ በዛ ልክ የረከሰ ሰው በመሆኑ እንደኔ እስከ ሰንኮፉ እስከ በሽታው በመገኘቱ ደስ ብሎኛል። እንኳን አወቀ ብዙ የሚማግጡ ሰዎች ስለነበሩ በተለይ በህዋት የመጀመሪያው ወረራ ጊዜ ይመስለኛል ደብረታቦር አካባቢ ላይ ጀነራል ተፈራ በ18 በ15 አወር እንደዚህ ሜትር ነው ኪሎ ሜትር አካባቢ የምታደርሷችሁበት ነበርኩ ምናምን ብሎ የደብረታቦር ወረዳ ወይም የደቡብ ጎንደር የዞን አስተዳደር የሰላምና ጸጥታ ምናምን ብሎ ሲያቃጥል የነበረ ክብሩን ለባንዳነት አካላቱ የነበረ ሰው ያንን ነገር ሲያደርግ ተገኘ። ህዝብ በጭካኔ ያው የቅርጫ ስጋ ነው ያደረጉት። በወቅቱ ጥሩ አድርገው ነው ያስተናገዱት ማለት ነው። ልክ ግን ተፈራንም ቢጨምሩት ኖሮ የሚያስብል ሆኖ ነው ያገኘነው እና የመንግስት ትዕግስትም የአቦይ ስብሃትን መፍታቱ ጃዋርንም ሌሎች የታሰሩ ሰዎች ምን አለ ዘው በጨረሳቸው ኖሮ እስክንል ድረስ ዛሬ እንደዚህ ተገልጠው መታየታቸው በዚህ ልክ መዋረዳቸውና ብልግናቸው መገለጡ በዘላቂነት እንድንድን በዘላቂነት ችግሩ እንድንፈታ በዘላቂነት እንድናስተውልና ነገሮችን በመመርመር የሚበጀው ነገር ላይ ለመወሰን የሚያስችል መሰረት ይጥላል። ጃዋርን አስሮሩ የሆነ ነገር ቢመቱት ጠላት ይመቸው። አቦይ ስብሃት እንደዛ በስብሶ የወጣው ሰውዬ እጅግ በጣም የተረገበ የበሰበሰ ሰውና በጣም ቆሻሻ ተከታይና ተባይ ነገር እንዳለው ኤርትራውያን ኢትዮጵያን ሲገዙ እንደኖሩ ልክ እነሱ ኢትዮጵያ በቅኝ ግዛት ገዝታናለች እንደሚሉት ሀብትን ከመውረርም ብልግናን ከማስተማርም ነውርን ከማለማመድምና ሀገርን ኢትዮጵያን ለማፍረስ ተደራጅቶ መስራትን ሁሉ ይሰሩ የነበሩ የሻዕቢያ በሽተኛ ተላላኪ ቅርንጫፎች መሆናቸውን አቦይ ስብሃት ይሄው በቁሙ በመናገሩ ደስ ሊለን ነው ይገባል። ነገር ግን አቦይ ስብሃትም ሆነ ሌሎች የተናገሩትን የጥላትን አሻጥርና ሸር ከነገሩን ከገለጡልን በኋላ ማስወገድ ያልቻልን እንደሆነ ተጠያቂዎች ነን እኛ። እነሱ መናገራቸው ጥሩ ነው፣ ሰው በአግባቡ መውሰድ። እኔም ኤርትራዊ ነኝ፣ ኤርትራውያን ነበሩ እንደዚህ የሚያደርጉ ሰው የሚለውን ነገር በደንብ አልገባኝም ምናምን እያሉ መወላገር አይቻልም። ነው የተንኮሉ ያሻጥሩ ባለቤቶች ይሄው በሞት አፋፍ ላይ ሆነው ተናግረዋል። በሚበጀው ማስተናገድ ላይ እውነትን ያዝን ሰዎች እባካችሁ ለመፍትሄው አብረን ነው። ለመፍትሄ ህዝብ ነው መሰረቱና እሱ ነገር ሁሉ ተነግሯል፣ አይተናል፣ ይፈታል። ወቴቨር ቁጥር እንስተው ታሪክ ያለፉት 100 ዓመታት 1000 ዓመታት ወቴቨር ቁጥር እንስተው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሐሳብ ሽርሽር ማድረግ መቻል። ከዚህ አንፃር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ መዋቅራችን ላይ የሚታዩ ችግሮችን መፈተሽ ያለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚል እምነት አለ። ይሄ በጣም ብዙ ሰዎችን ለምን ያበሳጫል? ሳሙኤል መለስ ጦርነት በሳተላይቶች መካከል እና ሰዎች አንድ አብዮት አህመድ የተባሉ ሰው በዛ ልክ ሲቀጣጠሉ ስታዩ እየሳቀን የሚበጀውን በማድረግ ላይ ግን አለመዘናጋት። ሰዎች ክፉዎች፣ ነውረኞች፣ ባለጌዎች፣ ባንዳዎች እስከዛሬ ድረስ ላለንበት ችግር ያጋለጡንና በዛ በበሰበሰ ማንነት ላይ በተገናኙ ቁጥር እርስ በርሳቸው ለመጠፋፋት የሚሰሩ እጅግ የተረገሙ ስብስቦች ለነው ለኃጢአት ሳያፍሩ በድፍረት በዚህ ልክ ሲያወሩ ስናይ ሊቆጨን ይገባል። እውነት እንዴ በኃጢአት የበሰበሰን ሰው ማስወገድ እንዴ ወንጀለኛን ሰው እንጃ ኢትዮጵያዊ ሰብናችንን የሆነ ጥያቄ ውስጥ መክተት አለብና በቁላሌ
ሾልኩ ያገኘነው መረጃ ተከታታይ ሰውየው ያስፈራራው ከብልጽግና ሾልኩ ያገኘነው መረጃ ተከታታይ ሰውየው ያስፈራራው ይሄን ተባርግላችሁ ይሄ ነው አሁን የሚያገለግለኝ ከሆነ አሳየዋለሁ ባህል ከብልጽግና የሳቃችሁ እንድትሩ ነው ቴክኒካል ችግር ነው አየራል ይሄን ማልጠይቁት ድንበር አካባቢ የወደቀው ድሮን ምን ሆኖ ነው በሉት ቴክኒካል ነው ሐጂ ኢብራሂም ለመምታት ሄደ ነው ድንበር አፋር ድንበር ወደ ማዶ አታቆም ጆለኬት አታረገው ድንበሩ አታቆም የኢትዮጵያና የኤርትራ ድንበር በአፋር በኩል አካባቢ እንደሆነ አታቆም ድንበሩ አታቆም ጂፒኤስ የላትም ድሮኗ እና ሐጂ ኢብራሂም ፍለጋ ነው ሄደችው ያቺ ድሮን ቴክኒካል ነው አይደለም የወደቀችው ቴክኒካል ነው ምንም ነው የፈለገው ያምዝም ሲሳይ አገና ይሄን ሊያወራ ይችላል እና ድሮኑ አለቀ እያለ ነው ስታሊን ድሮኑ አለቀ እያለ ነው እስኪ እንስማው ለማንኛውም ኤንዌይ ይሄን በቃላት ሰው የሚረዳውን ይረዳ የሚጠቅመው ከዛ ባሻገር ግን የባንዳዎችን ጩኸት ብዙ ማብራራትም አያስፈልግም እብደታቸውን ግን እየሰማናችሁ ነው እያስለፈለፍን ጉድጓድ ውስጥ ከተን ኢትዮጵያ እናሸግራለን የሚል ብቻ ላጠቃለው እንጂ ለጃሰይሉ እንዳስላችሁ እነ ይልማ መራሳ ያው አፋችሁ አድራሻ ጠፋ እኮ እንደሚሉ እርግጠኛ ለአብይ ሪፖርት እንደሚያደርግ ነው እና እንደዛ ነው ነገሩ ያለው ሁኔታ እንደዛ ነው ብዙ ነገሮች አሉ የማይነገሩ ብዬ እነሱ ራሳቸው ያው በቅሎ የጠፋበት ነው በቅሎ የሚፈልገው ወይ ፍየል የጠፋበት ነው አንቻስችሎሽ አይ ስታሊን ምኞተግም የጅል ስብስብ እኔ አንተ ሰው ብሎ የሚሰማውን ሰው ለመምታት ፈልጌ ነው እንጂ አንተን ማመጣ አንተንማ ከተመታ ብዙ ጊዜ እኮ ነው እኔ ምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው ባይኔ ማየቴ ነው በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም እኔ ምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው የቆምኩ መስሏል እና እንደዚህ አይነት ሁሉ ሰው እንደዚህ ቢያብድ አትደነቁ ለማለት ነው እና በራሱ አቅም የሚጀምረው ነገር አለ ወይ አይ ተነስተና እንደማለት ብርሃኑ ጁላ የሚነግራቸዋል ውጊያ እንዳይከፈትበት ተጨንቆ ያለ መንግስት ነው ነካርገላችሁ ለልብ ኦኬ አይውቀት ነካርገላችሁ ለልብ ውጊያ እንዳይከፈትበት ተበላው ብሎ እየተጨነቀ ያለ መንግስት ነው ብዙግና በራሱ አቅም የሚጀምረው ነገር አለ ወይ አብይ ይነግራቸዋል ብርሃኑ ጁላ የሚነግራቸዋል ውጊያ የወራዶ ፖለቲካ ቀደም ይያለው ቤቴንም ቢሆን ሽጬ ስፋረድሽ ካለው በዚህ ደረጃማ ከመጣሽ እንዴ ፖለቲካ ማሳይል እንዳትጠይቂ እናርግሻለን ምክንያቱም አንቺ ወንጀለኛ ሴት ነሽ ወንጀልሽን ደግሞ ያሳየሽን አንቺ ራስሽ ነሽ አይ ወንጀል ይሄ ሁሉ በእንቁላሌ በስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርደው ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለም ስልጣን ላይ ያለውን እነዚህ እንግዲህ አምባገነናዊ ራሳቸው የሚያደርጉትን ነው ሁሉ ደግሞ ያወሯቸዋል ለመገንጠል አንፈልግም ይሏቸዋል አረ ተው መገንጠል ወይ አትፈልጉም እናንተ አንደኛ እስኪ ሰው ትግራይ ከተገነጠለች አንደኛ ራሷ ትግራይ ከተገነጠለች ቆይታለች በአዋጅ ስላልገለጹ ብቻ የኢትዮጵያ ሕዝብ ወገናችን ነው ብሎ ያስባል አንዳንድ ጊዜ በአዋጅ ስላልተገለጸ በተግባር ግን ተለይተዋል ለመለየታቸው ማረጋገጫ ከሁሉም አካባቢዎች መሬት የግዛት የመስፋፋት አባዚያቸውን ኦን ማድረጋቸው ነው ከአማራ ክልል በርካታ መሬት ከአፋር ከኤርትራ ከተለያዩ አካባቢዎች ግዛታቸውን እያስፋፉ ነው ኢትዮጵያዊ ቢሆኑ ምን ያስፈልጋል የግዛት ማስፋፋት የክልል ማስፋፋት ወንድማችንን አላቀውም ግን ያው እንዳልኳችሁ ነው ለኔና ለናንተ የሚጠቅመን እና አብሮ ያገናኘን እውነት ነው አብሮ ያገናኘን ፍትህ እንዲሰፍን ጭቆና እንዲበቃ
ለማድረግ ነው። አብረን ያቆመን አብሮ ያጸናን ኢትዮጵያዊነት ነው። አብሮ ያደረገን ሀቅን የሻረ ሁሉ እንድንሽረው፣ ሀቅን የኖረ ሁሉ እንድናከብረው፣ ኢትዮጵያዊ የሆነን ሁሉ ኢትዮጵያዊ አድርገን እንድናስቀጥለው፣ ሰው የሆነን ሁሉ ሰው እንድናደርገውና ከዛ ጋር አብረን ሆነን በጋራ እንደ ዓለም ህዝቦች እኩል የሚያሰልፉ መሰረቶች ላይ እንድንቆም ነው። የደረሰብንን በደሉን ለማበስ ያስችለን ዘንድ ያንን አይነት አቋቋም በሚል ስለሆነ ይሄ ወንድማችን የሚናገረው አንድ ራሳችን ከምናገረው በላይ ሌሎችም ደግሞ ያን ነገር ሲደግሙት እንደዚህ ማጣቀሻ አድርገን እናቀርባለን። በተደጋጋሚ እንዳለው ተፈናቃዮች ይመለሱ፣ የወልቃይት ተፈናቃዮች ይመለሱ፣ የራያ እንደዚህ አስተዳደር እንዲሆንልኝ ምናምን የወደብ ጉዳይ ለምን ተነሳ እየተባለ በየቦታው የሚፈተፍተው ህወሓት እና ሻዕቢያ ያው ያንዲ የጥፋት አባወራና እማወራ ልጆች ቢሆኑም በአጋጣሚ ያው ሻዕቢያ የሚባለው የመጀመሪያው የጥፋት ኃይል እጅግ በጣም በታታሪነት የጥፋት እቅዱንና ዓላማውን ሲያሳካ ሲሄድ ህወሓት የሚባለው ሁለተኛ ልጅ ደግሞ የነዛ የመጀመሪያ የጥፋት እናት አባቶች ማለት ነው። በአጋጣሚ ምቾት አጠቃውና እንግዲህ የሆነ ቦታ ላይ ጭፈራ ላይ ያለ ኦር በምቾት ላይ ያለ በተለያየ እውነት ከሴት ጋርም ሆነ ከመጠጥ ጋር ሲዳራ እንደተኛ ነው መገንጠልና ሌላ ኤርትራን የሚመስል ቁስል ኢትዮጵያዊ መበታተንን ለማብሰር የሚያስችለውን ተሞክሮ ሳያከናውን የቀረው ሲባንን ብልጽግና መጥቶ አልደመርም ብሎ መቀሌ ራሱን አገኘ። ከዛ በኋላ ትግራዊ የሆነን ሁሉ ገንዘብ እየከፈለ ከየቦታው አሰባስቦ እያፈናቀለ ከሰበሰበ በኋላ አክቶ መጮህ ጀመረ። ራሱ ያስፈራራል። የሚያስፈራራውን የሚመስል የግድያና የጭቆና ድርጊት በህዝቡ ላይ ይፈጽማል። ተከባሃል፣ ተወራሃል፣ ሊመጣልህ ነው እያለ እሱ እስከ አዲስ አበባ ድረስ መጥቶ 4 ኪሎ የሚቃዥ ባለውበት የህሉና ጉዳይ የእንግዲህ ልጅ ደግሞ ፋኖ የሚባል ደግሞ የእንግዲህ ልጅ ልክ እንደ ልጅ የማይቆጠር ጀስት የእንግዲህ ልጅ ወይም ልጁ ተጠቅልሎ የሚመጣበት ማለት ነው። ያው እሱ ደግሞ መጣና ምን አለ? አይ እንደ አማራ ህሉና አደጋ ውስጥ ገብቷል ብሎ ከዛ በህልሙ ተነስቶ ይሄ በእንቅልፍ ልባቸው ተነስተው የሚሄዱ ሰዎች አሉ። ተነስቶ እንደዛ ምናምን ሲሄድ 4 ኪሎ ይላል። በእንቅልፍ ልቡ ሲነሳ የት እንዳለም አይገኝም። በአካል ወይም ነፍሱ ባለበት ሁኔታ ላይ ምናልባት ሰርቆ ሲበላ ኦር ሴት ደፍሮ ወይም እዛ ጋር ያሉ ሰዎችን ሁሉ የሚፈራ ደንባራ ማንነቱ በሙሉ የሆነ በኃጢአት የበሸቀጠ ከላይ እስከታች የሚቅበዘበዝ በይፋ የሚቅበዘበዝ የኢትዮጵያ ውስጥ ያሉ የኃጢአተኞች ሁሉ የመጨረሻ ጠራጊ ኦር መጥረጊያ ነው። ጃዊሳ ፋኖ ነኝ ብሎ የመጣው ማለት ነው። የመጨረሻ እንደ ጀነራል ተፈራ እንደሚባለው እንደ እስክንድር እንደዘመነው እና እነሱ ጋር ደግሞ በእነሱ እንደሚለምኑ እንደነ ሀብታሙ እንደነ መሳይ እንደነ ማናቸው ወንድማገኝ እንደነሱ አይነት ርካሽ በዚህ ዓለም ላይ እንደሌለ ወደፊትም እንደማይፈጠር እርግጠኛው እንደነዚህ አይነት ጉራጭ የትም ቦታ ላይ አይፈጠርም። አይደለም በሰው ስልጣን ወይም በሰው ኩሬታ ሊፈጠር ይቅርና እንደ ጨርቅም አይፈጠሩም፣ እንዳይጥ ሆኖም አይፈጠሩም። እንደምንም ሆኖ የትም ቦታ ላይ መፈጠር የማይችሉ እጅግ ወራዶች ናቸው። አንድ ቦታ ላይ እንኳን ሳይታዩ የረከሰ ማንነታቸውን ግን ሲያወሩ የሚውሉ ጥፋትን ማባባስ እንደ ዋና መገለጫቸው አድርገው ኢትዮጵያ ውስጥ ሲሰራ የኖረውን ግፍና ደባ ሁሉ አብዝተው የገለጡ እንዳይመረት የሚያደርግ ከዛ ሰሊጥ የሚያቃጥሉ መምህራን የሚገሉ ሊያማልዱ የሄዱ እናት አባቶችን የሚደፍሩ የሚገሉ ቤተክርስቲያን ላይ መሳሪያ የሚከዝኑ ከነሱ ጋር ያበዱ ካህን የሚመስሉ ነውረኞችን ሁሉ አብረው ሰብስበው ጉዳችንን ሁሉ በአደባባይ የገለጡ ስብስቦች ናቸው። ይሄ ሰው የሚለውም ይሄንን ነው። አንድ ሁለት ቀን ምናምን አቅርብ ያለው ነገር ችግሩ ሰው እንዳልኳችሁ ስለማያዩ ሊሆን ይችላል እንጂ ፋኖን የላክ ነው እኛ ነን። አንድ የህወሓት ሰው ማረጋገጫ ልስጣችሁ ካላችሁ ለምሳሌ ስለ ወልቃይትና ስለ ራያ ፋኖ ለምን አያነሳም ይላል ያ ሰውዬ። ከዛ በኋላ ጥምዶ ብሎም ራሳቸው መጣው አረጋገጡ። ግን ያ የህወሓት ሰው ነኝ የሚለው ሰው በቲክቶክ ውይይት ላይ ነው እንደዛ
የሚያደርገው ለምን ብላችሁ አትጠይቁም ወይ? ስለ ወልቃይት ሲያነሳ ታውቃላችሁ ወይ? ስለ ራያ ያው እንትን ይላሉ። ከዛማ ካለፍን በኋላ ማሩሸት የሚባለው ከግብጽ ጋር እንሰራለን፣ ራያን ይውሰዱት፣ ወልቃይትን ይውሰዱት አለ። ኮሎኔል ደመቀ አብሮን ከተዋደቀ የኢትዮጵያ መከላከያ ሰራዊት ጋር መልሰን መሳሪያ ዘዋዝረን አንዋጋም ሲሉት ኮሎኔል ደመቀን መስደብ ጀመሩ። ብቻ በማስተዋል ሰው ራሱን ለመጥቀም አለ መሞከሩ እንጂ ነገሮች ከሚገባው በላይ ተገልጠዋል። ማን ጥሩ ማን መጥፎ፣ ማን ጠላት ማን ባንዳ፣ ማን ባዳ፣ ማን ደም አፍሳሽ፣ ማን ዘራፊ፣ ማን ደፋሪ፣ ማን ነውረኛ፣ ማን ምን እንደሆነ እያንዳንዱ ተገልጧል ማለት ነውና በየቀኑ የሆነውን ነገር ሁሉ ገጣጥመን በየቀኑ የሚመጣውን ስኬት ሁሉ ለማየት ጥረት ብናደርግ ነው። አይ ቲንክ ያለው መስሎኝ ነው ግን ማወራው የኔ ኔትወርክ እንደምታውቁት ነው ያለው መስሎኝ አወራለሁ። እኔ ደግሞ ለካ ያለው መሰለኝ ኢትዮጵያዊ ቢሆኑ ያኛው ግዛት የራሳቸው ሀገር ነው። አንዷን ክልል ሊያሰፉ ሌላውን ክልል ደግሞ እያጠበቡ አይሄዱም ነበር። ስለዚህ ይሄ የራሳቸውን ሀገር ከመመስረት አንፃር የሚገለጽ ነው። በሌላ በኩል እየታገሉ የመጡት እየታገሉም ያሉት አሁን ለትግራይ ነፃነት ነው። የትግራይን ራሱን የቻለ አንድ ሀገር የመመስረት ጥያቄ ላይ ነው። አንዱ ይሄ የራሳቸውን እቅድ ነው በነገራችን ላይ እየሞከሩ ያሉት እንጂ የራሳቸው እቅድ አለ። ይሄ የፖለቲካ ፓርቲም ሆነ ማንኛውም ነገር በቃ ፍሪ ነፃነት በራሱ እንደ ሰው ክብሩን ይዞ የተቀመጠ ሰው ካለ ምንም ነገር ቢል እረፍታል። ግን ራሱን የሸጠ የለወጠ ያከራየና እንደዚህ ያደረገ በውርደት ላይ የኖረ የማይገባውን ነገር ለማግኘት ሲል ኃጢአትን መግደልና መገዳደልን የፈጸመ ሰው አንድ ከህዝቡ ጋር አይገናኝም። ህዝብን በጣም ይፈራል። በተለያየ ቦታስ ካገለገሉት የሆነ እኛ የማናየው እነሱ የሚያውቁት ስውር ጥላት ጋር አብረው ከሱ ጋር ቪዛ አስመትተው የኛን ሀገር በማፍረስ እኛን በማገዳደል ባደረሱት የጥፋት ልክ የኢትዮጵያ ጠላቶች ዋጋ የሚከፍሏቸው ስብስቦች ናቸው። በማስገደል በማፈናቀል በማስለቀስ በማሰደድ የሆነ ጥፋት የሚባሉ ነገሮች ብቻ የሚገልጧቸው በዛርክ ተሰፍሮ የሚሰጣቸው ናቸው። ይሄም እስካሁን ድረስ ያለው የፖለቲካ ኦር የተለያየ ነገር የሂሳብ ስሌቱ ውጤቱ ይሄን ነው የሚያሳየው። ይቅር እንኳን የማይባባል ለምሳሌ ለዚህ አሁን ደጋግመን ያወራነው ቢኖር ብዙ ሰው ሲናገር ኃላፊነት የለም። ኃላፊነት ተጠያቂነት የሚባል ነገር የለም። እዝነት የሚባል የለም። ርህሩህነት የለም። ዓለምን ነው ማየት። የዓለምን ቀመር በደንብ እዩት። ዓለም ወዴት እንደምትሄድ እሱን ልኳን ታገኛለች። ሁሉም ሰው ለራሱ ሲል ነው የምንለው የዘራነውን ማጨድ ስላለብኝ እኔም የዘራሁትን ማጨድ አለብኝ። ሌላውም የዘራውን ማጨድ አለበት። እኔ መልካም ሰው ከሆንኩ ክፉ ሰው አይገጥመኝም። ምንም ያህል ክፉ ሰው እቅድ ቢያቅድም እንኳን እኔ በርሱ መልኩ ካልተዘጋጀው ሊያጠቃኝ አይችልም። ምናልባትም ለኔ ያዘጋጀው ነገር ሌላ የሚያስከፍል ፈጣሪ ልክለታል። እንደሱ አይነት ነገር እውነት ነው። እኔ በራሴ ተሞክሮ እንትን ነው ሰው እንደ ለመገንጠል ካስተዳድሩ ጋር አብረን ካልሄድን የማይካድራን ጭፍጨፋ የረሳ እስከ ደብረሲና ሲደርስ የሆነውን ነገር ሁሉ የረሳ ዛሬም ሌላ መከራ እንዲመጣ ዛሬ የሆነ ነገር ውስጥ ገብቶ ከዛ መከራ ላለመውጣትና በመከራ ውስጥ ኖሮ ነገም እያለቀሰ ለመቀጠል የሚያደርግ አካይድና ጩኸት እናያለን። ሳይናበቡ አብረው ሳይቆሙ እነሱ ሰውን አብሯቸው ያለን ሰው ሳይወዱ ሰው የሚወዱ የሚመስሉ እነሱ ሐቀኛ ሳይሆኑ ሌሎች ለምን ሐቀኛ አይሆኑም ብለው የሚሉ እነሱ የማያደርጉትን ነገር ሌሎች እንዲያደርጉ የሚመኙ ከንቱ ምኞት ወይም ሌላ ተጨማሪ ኃጢአትና ጥፋት በመስራት ሃይማኖቱን በመገዳደል ፖለቲከኛው እኔ ከምደግፈው ባለጌ ይልቅ የከሌ ባለጌ የተሻለ ሰርቷል ኦር የከሌ እኮ ባንክ አልዘረፈም የኔ እኮ ባንክ ዘርፏል፣ የከሌ እኮ መንገድ ዘግቷል፣ የከሌ እኮ ሴት ደፍሯል፣ የከሌ እኮ የደፈረው ይሄን ያህል ሴት ነው፣ የከሌ እኮ ይሄን ያህል ትምህርት ቤት ነው ያወደመው፣ የከሌ እኮ ይሄን ያህል ጤና ጣቢያ ነው የዘረፈው፣ የከሌ እኮ ይሄን ያህል እስረኛ ነው የበተነው፣ የከሌ እኮ ይሄን ያህል አልበተነም የሚል
ጭራሽ አወዳዳሪ ነን ብለን የምንል ሰዎችን ቢሆኑ ያን ድርጊት ከሚፈጽሙ ሰዎች የባሰ ኃጢአት ውስጥ ሆነን የምናይበት ለዛ ነው መፍትሄ ያጣ ነው የምንፈርደው። አሁንም ከጉዳዩ ጋር ገለልተኛ ሳንሆን አብረን እያቦካን ጭራሽ የራሳችንን ክፉ ምኞት ያካተተ ንግግርና አካሄድ ስለምንሄድ ነው ለውጥ ያላመጣ። ዓለም ላይ ሰላም ቢኖር የተባበሩት መንግስታት የሚባል ምንም አይነት ዲሞክራሲ ሰብአዊ መብት ምናምን የሚባል ምንም ተቋም ጥሩ የትኛውን ተቋም እንጥራ እየሆነ ያለውን ነገር ያሳስበኛል የማይል ለምንድን እየሆነ ያለው ነገር ስለ ሱዳን የሚያወራ የለም ሌላ ጦርነት ለመቀስቀስ ነው። በጋዛ ጉዳይ ላይ የሆነው ፕላይ አሁንም እንደዚህ የሰራነው ላይ ጋዛውያን ከምድራቸው ያስወጣንላት እያንዳንዱ ሀገር አለኝ ብሎ ማለት አይችልም። ሀገርም እንደሌለው የዛን ቀን ማረጋገጫ ይሆናል። ጋዛ ላይ የሚፈጸመው ነገር በሙሉ ከጋዛን ከፍልስጤሞች ይልቅ እስራኤላውያንን አንደኛ ጠፊ ሁለተኛ ደግሞ ሌላውን የዓለም ህዝብ ነው እያጠፋ ያለው የሚል ቪዲዮ አለ በወቅቱ ማለት ነው። ሶ የትስፈሩ እዚህ ስፈሩ ዛይ ስፈሩ የሚሉ ሰዎችን ሁሉ ከዛ በኋላ ጠልቻቸው የቀረባቸው ሚዲያዎች አሉ። እንደሷ እናረግም ጋዛውያን አገራቸው ላይ ይኖራሉ። እስራኤልና ፍልስጤማውያን አብረው መኖር አለባቸው በጋራ ተጠቃሚነት ያ ነው የነሱ ክብር እንጂ ከሌላ ቦታ ላይ የሚመጣ አይደለም የሚል ነገር አለ። እነሱ እዚህ ኤርትራውያንና ኢትዮጵያውያን ኦር ትግራውያን እንደዚህ እያልን የምንለው በሽተኛ ልጆቻችንን ከአካባቢያችን አጥልተን አብረን መቆም ብቻ ነው የሚጠቅመን እንጂ ኤርትራን አጥፍቶ የሚያሸንፍ ኢትዮጵያዊ ወይም ትግራዊን አጥፍቶ የሚያሸንፍ የአማራ እንደዚህ ባለው የበሰበሰ የዘረኝነት ኮረጆ ብንሄድ አይሆንም። ዓለም ላይ ግን ምንም ፍትህ እንደሌለ ይሄው ጠይቋቸው። ሱዳን ላይ የአልቡርሃንና የሄሜቲ ችግር ነው። ሊቢያን ያፈረሰው እንደዛ ነው። የመን ሶሪያዎች የፈረሱት እንደዛ ነው። አሁን ሁሉም የዘራውን የሚያጭደው ማለት ዓለም ላይ ያሉ ባለጌ አመራሮችና የሆነ ምህዳር የለመዱ ሀገራት የዘሩትን ያጭዳሉ። አሁን እያስቸገራቸውና እያጠፋቸው የሚሄደው ምሱ እዚህኛ ሀገርም ቢሆን ፖለቲካውም የተለያዩ ቦታ ላይ መበታተልን የለመዱ ሰዎች እንዴት አድርገው ሰው ሊሰብስቡ መሰብሰብ አይቻልም። ራሳቸው በዘሩት ራሳቸው በቆፈሩት ጉድጓድ ራሳቸውን እየቀበሩ ነው የሚሉት። ግብጽንም ሆነ ሌላ ነገር ብትሉት እሱን የሚመስል ነገር ማረጋገጥ የምንችለው በዛ ማጠቃለያ ነገር እየሰጠነው ብንሄድ ደስ ይለኛል። ከዛ ያለፈ ነገር አይሆንም። እነዚህ ሰላችሁ የጋሸናን ከተማ በሶስት አቅጣጫ የከበቧት የፋኖ ኃይሎች ጋሸና ያገዛዙ ጦር ወዲያና ወዲህ እንዳይላወስ ስላረጉት የፋኖ ኃይሎች ከበባው ለመስበር ከኋላ በኋላ አስፍቶ ለመንቀሳቀስ ቢያስብም በሰራዊቱ መካከል በተፈጠረ አለመተማመን ከበባውን የመስበር እቅዱ ለሶስተኛ ቀን ሊሰምርለት አልቻለም። ይህም ነገሩን ሰፋ አድርጎ በወታደራዊ ቋንቋ አስፍቶ በመዋጋት ወይም አስፍቶ በመጓዝ ስልት አስፍቶ በመዋጋት ስልት ሂደቱን ለመስበር ያደረገው ጥረት ነው። ሶስተኛ ቀን ፈጅቷል። የሚጋዘውን ሰራዊት አስቡት። የድሮን አሰሳ አለ። አሁን ክፍለ ጦሮች በሙሉ ጓዛቸውን ጠቅልለው ወደዛ ገብተዋል። ግን ይሄ አሁን አንደኛው የሰው ችግር እድሜ ልኩን ይዋሻል፣ እድሜ ልኩን ይቀደዳል፣ እድሜ ልኩን ነውረኛ መሆኑን በአደባባይ ይናገራል። እኔ ምን ላድርግ ታዲያ ሰሚው ካልተቀየረ የሚባል አይነት ካየን ሀብታሙ አያሌው አንዱ ምስክር። ለምሳሌ በሰሞኑ ላይ እርስ በርሳቸው የሆኑት ነገር ማየት ነው። ያችን ድርጊት እነሱ ሰፈር ላይ እንኳን በዛ ልክ የሆነውን ይቅርና በሆነ በስልክ ላይ የሚሆን በሆነ ነገር ላይ ሌላ እውነትን የሚወዱ ሰዎች በዛ ልክ ተነጋግረው ቢሆን ኦር የሆነ መኳረፍ ውስጥ የገቡ የተለያዩ የእውነት ሚዲያ ላይ ያሉ ወንድሞች ላይ እንዲህ አይነት ችግር ቢፈጠር ኖሮ እነዚህ በቀቀኖች ያስቀምጡን ነበር። አሁን ጋሸናን አይደለም ሌላም አይደለም እኔ የሚሰማው ሰው ነው ጤነኛ ያለው ነው ብዬ እሺ ይሁን በሉት። 3 አመት ሆነ እኮ እንዴ አንድ ቀበሌ ሰው አይቆጣጠርም እንዴ? አጠይቁም ሺ ምናምን አንድ ኳስ ምናምን እንትን አይልም የሚባል አለ።
ኦር ዝንብ ቢከመር አንድ ድስት አይከፍትም የሚባልም ነገር አለ። ማለት ክፉነት ካልሆነ ክፉነት ማለት ባይዘዌ ሀብታሙን የሚደግፉና ከሀብታሙ ጋር የሚማግጡ ሰዎች የራሳቸውን ነው የሚበድሉት። ኖት ኤኒዌይ በቃ አሁን ከፋኖና ከጃዊስ በዛ ልክ ጃዊስ ሰውን ያረከስኩት የሚሰራቸው እኔ ማልናገራቸው ስላሉ ማለት ነው። ከሚሰራው ነገር ጋር በሙሉ እጅግ በጣም ማንም አከተፍ ብሎ የተፋው ምራቅ ሌላ እንዳያስቀይም በእግሩ እየረገጠው የሚሄድ የቆሻሻ መጥረጊያ ስብስብ ነው የተደረገው። መጀመሪያም ያወራ ነው የዛ ህዝብ መከራ እንዳያበቃ መሪ የለሽ መርህ የለሽ አንዱ ቢሞት አንዱ ቢጸጸት እሱን አናውቀውም እየተባለ ከየቦታው ሰው እየተነሳ እንደዚህ ነው። ሌላው ይቅር ትውልድ እንዳይማር የሚያደርግ ታጋ ያለው ሌላው ቢቀር ማለት እሺ ትውልድ እንዳይማር የሚያደርግ ታጋ አለ ወይ? ጣሊያን እንኳን ለመግባባት ተብሎ እስከ 4ኛ ክፍል ድረስ ያስተምሩ እንደነበረ ሰምቻለሁ። እነሱ አይናገርም መምራን የሚገልጥ ያላጣ የሚያውል ያ ከመጀመሪያውም ለሚያይ ሰው እስረኛ በመበተን የመጣው አንድ መሪ የለውም ሰብሳቢ የለውም የራሱ የሆነ ምንም ምህዋር የለውም። ያበደ የገደለ የዘረፈ የደፈረ በነውር ላይ የተሰማራ ማንኛውም ሰው በአማራ ክልል ላይ መንግስት ሰራተኛ ይሁን የጸጥታ ኃይል ይሁን ቄስ መነኩሴ ይሁን ሽማግሌ ይሁን ወጣት ይሁን ሴት ይሁን ምንም ነገር ላይ ይቀመጥ ብቻ ከባለገና ከተሰጠው ክብር በታች የሆነ የረከሰ ተግባር የፈጸመ ያስፈጸመ እንደሆነ ፋኖ ተብሎ ይጠራል። የዛ ሁሉ ቆሻሻ የበላይ ሰብሳቢዎች ደግሞ እነ ሀብታሙ አያሌው እነ መሳይ መኮንን ኤምኤስ ላይ ያሉ እነ ፋሲል የኔዓለም እያሉ ይቀጥላሉ ማለት ቆሻሻ ከተባለ በቃ ዛሬ በቃ እነዛ እሱን ነው እና ይሄ ልጅ ይሄ ምን ያርግ ከዚህ በላይ ምንም የለውም። ሀብታሙ አያሌው ምን ያርግ ክብሩን ያጣ ወንድነቱን ሁሉ የተገሰሰ ሊሆን ይችላል። ብዙ ሰዎች ወንድነታቸውን ሁሉ የተገሰሱ ስለሆኑ ማለት ነው። እርቅም ጎረባብትና ታይ ማለት ነው እና ይሄ አይደለም ማለት ነው። አትደነቁ እንደዛ ይደረግ ይሄ ስለሚታወቅ ማለት ነው። ይሄ ኩምሩክ የወርቅ ማምረቻ ፋብሪካ ነው። በጣም ግዙፍ ፋብሪካ ነው። ምናልባት በምስራቅ አፍሪካ ትልቁ ፋብሪካ ነው። እንዳየው ከ20 ኪሎ ሜትር በላይ ራዲየስ ቦታ የያዘ ነው። 3 ግድቦች አሉት። በሺ የሚቆጠር ሰው የያዘ ካምፖች አሉት። ትናንሽ ከተሞች አሉ ማለት ነው። ራሱ ፋክተሪው በጣም ዘመናዊ ፋክተሪ ነው። ይሄ ፋክተሪ በሚቀጥለው ዓመት አጋማሽ በኋላ ወደ ምርት እንደሚገባ ይጠበቃል። የሚቀጥለው ዓመት የመጀመሪያ ዓመት ልምምድ ስለሆነ ቁጥሩ አነስ ያለ እንኳን ቢሆን ከዚያኛው ዓመት ጀምሮ ግን ከዚህ ቦታ የምናመርተው ወርቅ በአመት እስከ $1 ቢሊዮን ዋጋ ያወጣል። በገንዘቡም ትልቅ ነው፣ ፋብሪካውም ትልቅ ነው። እየተሰራ ያለው ስራ በጣም ኢምፕሬሲቭ ነው። ለኛ መጀመሪያችን ነው በዚህ ደረጃ ዘመናዊ የሆነ ወርቅን ከኦሩ ጀምሮ ፖስት አድርጎ ሽያጭ የሚያበቃ ግን ኦቶሜትድ የሆነ ሲስተም መሆኑ ፋብሪካ መሆኑ አንድ እውቀት ሽግግር አንድ ጅማሮ ለኢትዮጵያ አመጣ ማለት ነው። አንደኛው ችግር ይሄ ነው። ይሄንን አይነት ነገር እንዳናሳድግ ስለዚህ እንዳናወራ እዚህ ላይ የተሰራው ነገር በትክክል ተሰጥቷል ወይ እንዳናውቅ ከዚህ ጋር መሰራቱ እንዳናውቅ አጠቃቀሙ እንዳናውቅ ሌሎችንም እንዳናሳውቅና ይሄንና መሰል የዓለም አቀፍ የሚያኮሩ ነገሮች ላይ አበክረን ሰርተን ተጠቃሚዎች እንዳንሆን ነው እነዚህ ነጃሳዎች ወር የተረገሙ ሰዎች እየጎተጎቱን እየረበሹን ያለው ማለት ነው። በትግራይ ያለውን እንትን ማሳይ ነው። ስለዚህ አሁን ምንድነው ወደዚህኛው ምንታና
የሰውዬ ያው እንዳትረሱት የዚህ ቀን እንዳርጎ ያነሳነው ሰው ምን ያህል የረከሰ እንደሆነ እንዳርጎ ተንከባክቦ ያ አዳነውን ማዳን ትልቅ ነገር ነው። እንዲህ አድርገው ተንከባክበው አይ ቲንክ እዚህ ጋር ያለው አንዱ ጀግና ወንድማችን ይህን የተረገመ ሰውዬ ከሞት አድኖ ጀግንነቱን አውጇል። ይሄ ልጅ ህይወቱ እንዳለፈ ሰምቻለሁ። ምክንያቱም ይሄንን ሰው ያድኖ እሱ ግን በሆነ አጋጣሚ ምንም ባላሰበው ነገር ላይ ድንገተኛ የማይረቡ ሰዎች በፈጸሙት የሆነ ነውረኛ የጥፋት ጥቃት ማለት ነው ህይወቱን አጥቷል። ይሄን ሰውዬ ያዳነው ሰው ማለት ነው። አይ ቲንክ እዚህ ላይ ምንድነው በሞባይል ላይ ነበር እያስተላለፍኩ ያለው ልክ የሆነም አይመስለኝም። ዞሮ ባለው ዝም ብዬ ነው እንትን እያልኩ ያለሁት እዛ ኮሜንትም ለማየት ያው በጣም ብዙ ጅሎች አሉ። እኔ ተቃጠሉ ያው መጥፎ ሰዎች አይዟችሁ ቻሉት እንዴ ምንድነው አትናደዱ። ኢትዮጵያ ትቀጥላለች። ባንዳና ጽንፈኛ ልጆቿን አቃጥላ ትቀብራለች። ከፍ ትላለች። እኔ እንደው እንደ ጥላት ራሱ እስካሁን ህይወታችሁ መቀጠሉ በጣም ነው የሚገርመኝና አይ ዶንት ኖ ምን ያህል የተረገማችሁ ሰዎች እኔ ከሰይጣን ጋር አዳቅሏችሁ ሊሆን ይችላል እንጂ ከሰው ብቻማ የተወለዳችሁ አይመስለኝም። ኢትዮጵያ ውስጥ ተወልዳችሁ የኢትዮጵያዊ መስላችሁ በተለይ እዚህ አካባቢ ላይ እየኖራችሁ ይሄ ወጭት ሰባሪ የበላችሁበትን ማዕድ የምትሰሩ ሰዎች በስደትም ቢሆን ኢትዮጵያ ውስጥ ሆናችሁ ኢትዮጵያን ለመውጋት የምትተርቡ የተከሰከሳችሁ ሰዎች እንደናንተ ራሱን በራሱ የቀበረ ሰው የለም። አይ ቲንክ ከአጋንንት ጋር ከሰይጣን ጋር የተዳቀላችሁ የተዋለዳችሁ ሳትሆኑ አትቀሩም እንጂ እግዚአብሔር የፈጠረው የሰው ልጅ በዚህ ልክ ክፉ ሊሆን አይችልም። አሁንም ያው ኢሳያስ እንግዲህ ነው ያው ክሪሚናል በጣም ይሄ ሰውየው ያረጀበት ነውና ኖርማሊቲ ማለት ሽምግልና ማለት ሰውነት ማለት ፖለቲካ ማለት ሰው መግደል ነው። ይቻውን ባልተሰጥዩ ተመልክቷል። ኢሳያስ እንግዲህ ምኑ ልትሆን ትችላለህ እንደነሱ ቋንቋ ሌላ ነገር ጀስት ኢትዮጵያዊ ማንነት ባይፈቅድም ሌላ ብዙ ነገር ማለት ነው የምትችሏቸው ግን በፋኖና መሰልሰቦች ላይ በመሳለቋ እኔ ደስ ብሎኛል። ማለት ከዚህም በላይ በጣም የረከሰ ተግባር የሚፈጽሙ ውል የለሽ እናት አባታቸው ባጭር ያስቀርህ በጅምር ያስቀርህ እልም ያርግህ እየተባሉ ሲረገሙ የነበሩ በተለያየ በኃጢያት የተገኙ ያው ይሄ ምንድነው ምንጭ ያልታወቀ ሀብት ይወረሳል ወር ይጠፋል ወር እንደዚህ እንደሚባለው ሁሉ ምንጫቸው ያልታወቁ ልጆች ናቸው። አማራን መስለው አማራን ለማጥፋት ተሰልፈው የሚሰሩት ማለት ምንጫቸው የማይታወቅ በየሄዱበት የተረገሙ እና በእነሱ ላይ ተሰቅያት ይችላል አትኩኝ እንደፈለት ይላሉ። በጣም የጀግንነትና አትኩኝ አይነት አይመስላል። አትኩኝ ጋር ያሉ ለሰና ሰውነጃቸው የሚሰጡት አትኩኝ አይነት እንዴት ነገር ከዚህ ይወጣላችሁ ቃሉ ራሱ አድላችሁ አትሊስት ጀግንነቱ ባይኖር አይደለም ምላሱ አለ ችግሩ ምላሱ አይሸልም። ያንን ሁሉ እንደዚህ ሲሰቅበል በቃ እንደዚህማ ተሳቅባችሁ እና አባቱ አለ በቃ እኛ አንፈልግም ውጊያ ሰላም እኛ አንፈልግም ውጊያ ሰላም ነው እንፈልገው ሰላም ነው እንፈልገው ማለት እኮ የራስን ፍላጎት መግለጽ ነው እንጂ በዛ በኩል ያለ ሰው በጥፊ ሲመታ ነገር እንደሚቀየር ግልጽ ነው። እኛ አንፈልግም ውጊያ ሰላም ነው እንደዚህ ስለተባለ ዝም ብሎ እየተጨበጨበልህ ትመጣለህ ወይ ማለት አይደለም ነው በቃ ያው እስከምን ድረስ መብት ተሰጠ ማለት በዛ ተከናወነ እንጂ ከዛ ባለፈ የለውም እንደማለት ነው። ዘመነ ካሴ በማህበራዊ ገጽ ለቀቅ የተባለው ነገር ዘመነ ካሴ በማህበራዊ ገጽ ለቀቅ የተባለው ነገር
ምንድነው ትብብር ለምን እንወነጃጀለ ለበቃ እንሰባሰብ ብሎ አንድ ገጽ አይቻልም። ምናልባት ለምን አደረገው የሚል ምናምን ነገሩ ሰዎች የሚሰጡት ነገር አይቻልም። በማናቸው መንገድ ያደርገው እስከዛሬ ድረስ የፋኖ ኃይሎች በመጀመሪያም ሲነሱ መሪ አልባ ሆኖ ተበታትኖ የተጀመረ ነገር ነው። በመሀል መሪ ለመፍጠር ሙከራ ተደርጎ ነበር። ስለዚህ አሁን ከከሌ ጋር መወነጃጀል የለብንም፣ ሁላችንም አንድ መሆን አለብን የሚል ጥሪ ያቀረበ በጉብዝና ሰዓት ቢሆን ጥሩ ነበር። ይጠሪ ትንሽ በጉብዝና ሰዓት ፍሬ በሚያፈራበት ሰዓት እንዳይሆን ሰርቶ እንዴት አይሆንም ብሎ መጠየቅ ዳግም ጥፋት። ኢትዮጵያ ስትፈርስ ያለው ሰውዬ ዛሬ ኢትዮጵያ ድሮን ወደቀች እንደሆነች ከዛዛ ሲወሸቅ ስታዩት በዚህ እየሳቅን ይሄንን የሚመስሉ ሰዎችን በጭካኔ ማጽዳት ግዴታ ነው። ይሄ መኖር ያለመኖር ጉዳይ ነው። የትሁትነት አዛኝነት አለ። በቃ የሰው ልጆችን በክፋት የሚያይ ሰውን ለሞት ለመገዳደል እንዲጠፋ እንዲያለቅስ አካሉ እንዲጎል ትዳሩ እንዲፈርስ ህይወቱ እንዲመሰቃቀል የሚሰራን ሁሉ በጭካኔ ማጥፋት ከቻልን ማጥፋት። አለዛ ግን እግዚአብሔር በመለኮታዊ ሰይፉ እንግዲህ ማት ያወርድበት ወሪ ቁረጠው ማለት ደግሞ ግዴታ ምንድነው? እንደ አይነት ጻድቅ ልንባል ነው? ሀገርን ያክል ነገር ሀገር ስለተሰራ እኮ ነው። እንኳን የራስ ሀገር የሌሎች ሀገርም እኮ መጠንከር መቻል አለበት። እኛ እያልን ያለነው የተዛነፈ የተንሸዋረረው የዘረፋ ቀመር ይስተካከል፣ ዘራፊዎች ይወገዱ ወይ ይስተካከሉ ነው። ኢፍትሃዊ የሆነው የሀብት ክፍፍልና ከዛም በላይ ሰዎችን እያገዳደሉ መገዳደያ መሳሪያ እያቀበሉ በራሳቸው ቤት ላይ እየተተኮሱ እርስ በርሳቸው ሲሟሟቱ በዛ መካከል ገብተው የሚዘርፉ ሌቦችን እናጥፋ ነው። እንደ አይነት የተዛነፈውን ነገር እናስተካከል ነው እንጂ የትኛውም ዓለም ላይ ያለ ህዝብና ሀገር እንዲኖር ማድረግ መቻል አለበት። አይደለም እንዲጠፋ መመኘት የኛ ማገዝና የኛ ተሳትፎ በማገዝ ላይ መሆን አለበት፣ በማጠናከር ላይ መሆን አለበት። ግን ሌባቸውን ከዛ የሚያወጡ እኛም ሌባችንን እናጥፋ፣ እነሱም ቆሻሻቸውን ያዝሩ፣ እኛም ቆሻሻችንን እናዝራ። እንደ አይነት ተሳቤ ነው መምጣት ያለበት እንጂ ይሄ ተንሸዋረረ ይሄ ዝም ብሎ ሰግድ ይሄ እኔ እንጃ። ትውልዱ እንደዛ ውስጥማ ጠለቅ ብላችሁ ስትሰሙት በጣም ነው የሚያሳዝነው። እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። እንደዚህ አይነቱ ጭንጋፍ እንደዚህ ብሎ ሲያወራ እንግዲህ እስኪ በእንቁላሌ በቀጣሽን እንስማው እስኪ። አንተ ዝግጅት ላይ ተገኝቼ ነበር። ያን ቃል ነው የተከበራችሁት ባሳለፋችሁት የሁለት ዓመት የትግል ዓመት ወጣችሁ ወርዳችሁ ተደጋጋሚ ከጥላት ጋር ፍትጊያ አድርጋችሁ ዛሬ በእናንተ ኃይልና ጥረት ኮር ለመመስረት በቅታችኋል። ነበልባል ብርጌድ ነበልባል የሚባል ክፍለ ጦር ሲመሰርት ተስፋና አስማረ ደግሞ ቡልጋ የሚባል ክፍለ ጦር መመስረት ሲችል ኃይለማርያም ማሞ ደግሞ ኃይለማርያም ክፍለ ጦር መመስረት ችሏል። የእናንተ እንቅስቃሴ፣ የእናንተ ህብረት፣ የእናንተ ስራ፣ የእናንተ ጥንካሬ ደግሞ ፈሰል ክፍለ ጦርን ወደ ኮር አሳድጋችሁታል። በዚህ እንኳን ደስ አላችሁ፣ እንኳን ደስ አለ። እንግዲህ ይህ ሰው ያውም በእንቁላሌ በቀጣሽ እንደሚለው መነጽር ውስጥ ብታዩት በእንቁላሉ ቢቀጣ ነው የሰውዬ እንዲህ በቁሙ እስኪበሰብስ ድረስ ባልባለገ ባልማገጠ ነበር። በእንቁላሌ በቀጣሽኝ ምንድነው የመደምሰስ ዕጣ ፈንታው የመጀመሪያ ጥቆማ ያሳወቀ የራዳር ጣቢያ ነው። ታያላችሁ። ምን ማለት ነው? በየሄዱበት በመምሰል ለማጭበርበር የሚሄዱ አጭበርባሪ ከሃዲዎች ማለት ነው።
አቋም የለሽ እንደ ሰው የማይቆጠሩ ጾታቸውም እንደ ሴት ወይ እንደ ወንድ አንዱንም የማያሟሉ ማለት ነው እና ዕውቀትም ሀገርም እና ሌሎችም ነገሮች በየቀኑ የሚሰሩ በየቀኑ ደግሞ የሚፈርሱ ናቸው። ስለዚህ ሀገራችንን በየቀኑ እንስራ፣ ጠላቶቻችንን በየቀኑ እናፍርስ። ባንዳነትን፣ ሙሰኝነትን፣ አሰራሮችንም ሆነ እንደዛ በባለቤትነት ቀርበን የሚሰራውን በየቀኑ አብረን እንስራ፣ የሚፈርሰውን በየቀኑ አብረን እናፍርስ። ያው እንደምታውቁት ነው ጡትም ቢሆን ምን ይሆናል ሲያስቸግር ጡትም ቢሆን ካንሰር ከያዘው የማይድን ከሆነ ይቆረጣል። ስለዚህ መቁረጥ፣ ባንዳን መቁረጥ፣ በተለይ ጠላትማ ምንጊዜም ጠላት ነው። አስቀድሞ መምታት እዚህ ያለን ባንዳ ነው፣ በሀገር ውስጥ ያለን ባንዳ ነው፣ አብሮ ያለን ሰው ነው፣ አቃጣሪውን ነው፣ አሾክሿኪውን ነው፣ አማሳዩን ነው፣ ሆዳደሩን ነው፣ ከሃዲውን ነው፣ ባንዳውን ነው የሚባል ነገር አለ። ለማንኛውም አብራችሁ የነበራችሁት ወንድሞቼ ፈጣሪ አብዝቶ ይባርካችሁ። አብራችሁ ስለነበራችሁ ኢትዮጵያ አምላክ ይጠብቃችሁ፣ መልካምነታችሁ ይጠበቅ ይብዛ። ጠላት ደግሞ ይቀበራል። ያንን ድል ሁሉ አብረን እናያለን። ኢትዮጵያ ድል ይቀጥላል። እሺ የተሰማ ከሆነ ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ? የተከበራችሁ የጉባለች ቤተሰቦች ሰላም ናችሁ? ይብዛ። እንዴት አላችሁ?